አዲስ አበባ ድሬዳዋ ብዙ ሰዎች እቃ ያመጡ ይሸጣሉ። ከመጀመሪያው እስከ መጨረሻው ስቴፕ ምን ይመስላል ኤንድ እንዴት ነው መስራት የምትችሉት የሚለውን ዛሬ መልስ ሰጣችኋለሁ። መስራት የምትችሉት ቢዝነስ ነው። ቪዲዮውን ግን እስከ መጨረሻ በፍጹም ማየት እንዳትረሱ። ከአዲስ አበባ ድሬዳዋ ጉዞ ማታ ነው። ከድሬዳዋ ወደ አዲስ አበባ ስትመጡ አሁንም ጉዞ ማታ ነው። የምትገዙት ቀን ሙሉ ነው ማለት ነው። ስለዚህ ጉዞ የሚጀመረው ከዚህ ከምሽቱ 2 ሰዓት አካባቢ ነው። ነገር ግን ከ1 ሰዓት ወር ከ12 ተኩል ጀምራችሁ ባቡር ጣቢያ ለቡ መገኘት አለባችሁ። ትኬቱን ደግሞ ስትቆርጡ በቴሌብር ሱፐር አፕ ላይ መቁረጥ ትችላላችሁ። እንግዲህ ዝቅተኛው 1200 ቁጭ ብላችሁ መሄድ የምትችሉ ከሆነ እንዲሁም በአልጋ ከሆነ ከ1600 እስከ 2300 2800 ድረስ ይሄዳል። ነገር ግን ለንግድ እስከምትሄዱ ድረስ ቁጭ ብላችሁ መሄድ መቻል አለባችሁ። ወንበሩ ምቹ ነው፣ ያን ያክል ዲስኮምፎርት የሚያደርግ አይደለም። እዛው ናፕ እንደዚህ ማድረግ ትችላላችሁ። 1000 ምናምን ብር ከፍላችሁ ትሄዳላችሁ። ቀን ሙሉ ስትገዙ ትውላላችሁ። እዚህ ጋር ነው ትልቁ ስህተት የሚሰራው። እንግዲህ ስትሄዱ በምትገዙበት ሰዓት ማንኛውም ቦታ ሄዳችሁ ጠይቁ፣ ፕራይሱ ከፍ ያለ ነው ወይም ዋጋው ጨመር ያደረገ ነው። ለምን? ሲንግል ገዢ ወይም እንደ ጎብኝና ራሳችሁን ኖርማል ገዢ አድርገው ስለሚስሏችሁ ማለት ነው። እናንተ ግን እኔ ነጋዴ ነኝ ከዚህ እጀዛ ለማትረፍ ነውና ቢያንስ ከ3 እና ከዛ በላይ ዕቃ መግዛት እችላለሁ፣ ጅምላ በሚመስል መልኩ መግዛት እችላለሁ ስትሉ ከ40 እስከ 50% ይቀንስላችኋል። ለምሳሌ 2000 ብር ያሏችሁን ዕቃ በእርግጠኝነት ከ1000 እስከ 1200 ያደርጉላችኋል። ስትገዙ መጠንቀቅ ያለባችሁ ጉዳይ ይሄ ነው ማለት ነው። ስታልፉ ደግሞ እንግዲህ ፍተሻ ላይ ብዙ ችግሮች የሚገጥሙትና ሰዎችም ትልቅ ችግር ገጠመን የሚሉት በፍተሻ ወቅት የዕቃ መወረስ ጉዳይ ነው። ይሄ ጉዳይ እንግዲህ በጣም አስቸጋሪና ብዙውን ሰዎች ያማረረ ነው። እናንተ እዚህ ጋር ክሪቲካል ነገር መጠቀም ያለባችሁ ወይም ማድረግ ያለባችሁ ነገር ለመጀመሪያ ጊዜ ስትሄዱ እያንዳንዱን ዕቃ ከ3 በላይ አታርጉ። ሽቶ ከሆነ 3፣ ጫማ ከሆነ 3፣ ሱሪ ከሆነ 3፣ በቃ 3 አድርጋችሁ ትመጡ እዚህ ከ10,000 ብር ያላነሰ ያተርፋችኋል። ይሄን ቴስት የተደረገ ጉዳይ ስለሆነ ማለት ነው። ከዛ በኋላ ፍተሻውን ስትላመዱ እንዴት መሄድ እንዳለባችሁ ስታውቁ ሁለተኛው ስትራቴጂ ይመጣል። ብዙ ዕቃ እዚህ ተረካቢ ስታገኙ አዲስ አበባ ላይ በጣም ብዙ ዕቃዎችን መግዛት ስትችሉ በጅምላ በመኪና መላእክት ይመጣል ማለት ነው። ሽቶ ለምሳሌ 12፣ 24፣ 36 ሽቶ በአንዴ መላእክት ትጀምራላችሁ። በ3 ሽቶ የጀመራችሁት። ስለዚህ ለመጀመር የምትፈሩ ወይም ኮስቱ ትንሽ አስቸጋሪ ነው እዚህ የሚረከብ የለም ምናምን የሚል ጭንቀት በፍጹም ሊኖራችሁ አይገባም። መርካቶ ተሰልፈው ነው የሚቀበሏችሁ፣ ተሰልፈው። ነገር ግን ስትጀምሩ እንዳልኳችሁ በጣም በትንንሽ ኮስቶች መጀመር እንዲሁም እስክትላመዱ ከ3 ዕቃዎች በላይ አለመያዝ። መንገዱን ስትለምዱት ስራውን ስትለምዱት ግን እየጨመራችሁ መሄድ ትችላላችሁ። ያለው እንቆቅልሽ ይሄ ብቻ ነው። ሌላ ምንም የተለየ ነገር የለም። እንዳይወረስባችሁ ለጊዜው በጣም ትልልቅ ነገሮችን ይዞ አለመምጣት። ቢዝነሱን ስትላመዱት ሄዳችሁ ስትመላለሱ ከሰዎች ጋር ስትተዋወቁ ከነጋዴዎች ጋር ስትተዋወቁ እየተላመዳችሁ ስትሄዱ የራሳችሁን ስትራቴጂ ትነድፋላችሁ። ነገር ግን ኢሚዲየትሊ እንደጀመራችሁ ዛሬ ከሆነ የምትሄዱት ከ3 ከ2 ዕቃ በላይ አለመያዝ ግን ብዙ ዕቃዎችን ትችላላችሁ። ሱሪ፣ ጫማ፣ ሽቶ፣ ቀበቶ ምናምን የመሳሰሉት ነገሮች ብዙ ግን እያንዳንዱን ከ3 በላይ አለማድረግ። እንደዛ ከሆነ አይወረስባችሁም ማለት ነው። እሱን ካስረከባችሁ በኋላ 5000 10,000 ብታገኙ ትልቅ ነገር ነው በአንድ ቀን። ከዛ በኋላ ግን እየተላመዳችሁ ስትሄዱ ቢዝነሱን እያሳደጋችሁት መሄድ ትችላላችሁ ማለት ነው። በተለይ ዩኒቨርሲቲ ተመርቃችሁ ቁጭ ላላችሁ ሁነኛ የቢዝነስ አማራጭ ነው ብዬ አስባለሁ። ቪዲዮ ከጠቀማችሁ ሼር ማድረግ እንዳትረሱ። ስራ አጥቶ ለተቀመጠው ለዛ ሰው ሼር አድርጉለት። በቀጣይ በአዲስ የቢዝነስ ሐሳብና የቢዝነስ ኢንፎርሜሽን እመጣለሁ። እስከ ቀጣይ ቪዲዮ ቴንኪው።